የህዳሴያችን ስኬት ያበሰርንበት የኛ ኢትዮጵያውያን በአንድነት ተባብረን ለገነባነው ለታላቁ የህዳሴ ግድብ ለምረቃ በዓል እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ኢትዮጵያ ችላለች። የቻልነው እኛ ነን፣ ነገም እንችላለን። ልማትን አልመን ጉባ ምድር ላይ ህዳሴን ገንብተናል። ታሪክ ቀይረናል። የታሪክ ባለቤት በመሆናችን ኮርተናል። እንኳን ደስ አላችሁ። አባይ ይገደባል ውሳኔው ልክ ነው ብለን መጋቢት 24 2003 ዓ.ም እኛ ኢትዮጵያውያን በአንድነት ተመን የጀመርነውን ታላቁ ህዳሴ ግድብ አትችሉም ተብለን ከ13 ጊዜ በላይ ለውሳኔ ብንቀርብም የተፈጥሮ ሀብታችን አባይን ገድበን መልማት እንደምንችል አሳይተናልና እንኳን ለኩራት አበቃን። ደስ አላችሁ። አባይን የገደብነው በብቃት በማለም በአንድነትና በጽናት በመተባበራችን በመተግበራችን ነው። አባቶቻችን በሀገራችን ጉዳይ አንድ ሆነው ዘምተው አድዋን የጥቁር ህዝቦች የአንድነትና የጀግንነት አርማ አድርገዋል። እኛም አባይን ገድበን የዚህ ትውልድ በረከትና አሻራ አድርገነዋል። ታላቁ የህዳሴ ግድባችን ሁለተኛ የመቻል አርማ አድርገናል። ይህ ለእኛ ኢትዮጵያውያን የከፍታ ምዕራፍ ነው። የብልጽግና ደረጃችን ነው። የሁለቱም ድሎች መነሻው ህዝባችን ህዝባዊ አርበኝነቱን አርቆ ማሰብና ህዝባዊ አንድነቱን እና ቁርጠኝነቱን ተላብሶ መስራት መቻሉን ነው። የኛ ትውልድ ታላቅ የህዳሴ ግድብን ገንብቷል። በትውልድ ቅብብሎች የኛው መሪዎች አስጀምረው የኛው መሪዎች አጠናቀውታል። በእኛው ደምና ላብ ተገንብቷል። እኛ ኢትዮጵያውያን የበርካታ ጸጋ ባለቤቶች ነን። መንፈሳዊ ሀብት፣ ግዙፍ ሰብአዊ ሀብትና በርካታ የተፈጥሮ ሀብት ባለቤቶች ነን። ሜጋ ፕሮጀክቶችን መገንባት እንችላለን። መቻልን አረጋግጠናል። የተላበስነው የተዋሃደን ዓለማዊና መንፈሳዊ እሴትና ጸጋ አለን። በአጭር ጊዜና በፍጥነት የስልጣኔያችን ባለቤት ልንሆን ይገባል። እኛ ኢትዮጵያውያን አሁን ጥያቄ አለን። ባልተገባ ስሜት የተነፈገን የኢትዮጵያውያን የቀይ ባህር ወደባችን ይመለስ። ወደብ ያስፈልገናል። አባይ ሀብታችን የከፍታ አቅማችን ሲሆን ወደብ ህልውናችን ነው። ሰላማችን ለህልውናችን መከበር ሰላማችን አጽንተን አንድነታችን አጠናክረን አሻጋሪና ዘላቂ ልማታችን ላይ ርብርብ ልናደርግ ይገባል። ሀገር የሚሻገረው በእውቀት ነው። ሀገር የሚሻገረው በአንድነትና በአንድነት ወደ ልማት ስንተም ነው። ትልቁ ልማታችን እንዲሳካ ከፍ ያለ እይታ ፈጥረን ታታሪና ቁርጠኛ መሆን ይገባናል። ባለጸጋዋ ሰቆጣ ከተማም የኢኮኖሚ መዳረሻ ከተማ እንድትሆን በሁሉም የልማት መስክ በአንድነት ልንተጋና ልንረባረብ ይገባል። ከዕድሜ ባለጸጋ እስከ ህፃናት፣ ከሃይማኖት ተቋማት እስከ ልዩ ልዩ ድርጅቶችና ማህበራት የፋይናንስ አቅም በመሆን ከፍተኛ ርብርብ ከማድረግ በላይ ጀግኖቻችንና ህይወታቸውን ከፍለውበታል። በቁጭትና በጽናት ግባችን አሳክተናል። አሁንም ወደብን ጨምሮ ሌሎች በርካታ ሜጋ ፕሮጀክቶች ሊያሳካ የሚችል አቅምና ወኔ አለን። እናልማለን፣ እንተገብራለን፣ እናሳካለን። ታላቁ የኢትዮጵያ ህዳሴ ግድብ ምረቃ በመብቃታችን እንኳን ደስ አላችሁ፣ እንኳን ደስ አለን። ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ ቀዳሚው ግዙፍ የውሃ የኤሌክትሪክ ኃይል ማመንጫ ለመሆን የቻለ ሲሆን ለኢትዮጵያውያን የኤሌክትሪክ ፍጆታ ማቅረብ ብቻ ሳይሆን ምስራቅ አፍሪካን በኢኮኖሚና በመሰረተ ልማት በማስተሳሰር አብሮነትና በጋራ የማደግና መልካም ጉርብትና የሚፈጥር ጸጋ በረከት ነው። የታላቁ የህዳሴ ግድብ ግንባታ መጠናቀቅ በሀገር ውስጥም ሆነ በውጭ ሀገራት ለሚኖሩ ኢትዮጵያውያን የተደረገው የአይበገሬነትና የእንችላለን ጥሪ እውን የሆነበት አይቀሬው ተምሳሌት ሀገር የመፍጠር ጅምራችን ያየንበት የዚህ ትውልድ ዳግማዊ የአድዋ ገድል ነው። ከሰሜን ጫፍ እስከ ደቡብ ጫፍ፣ ከምስራቅ ጫፍ እስከ ምዕራብ ጫፍ የምንገኝ እያንዳንዳችን ኢትዮጵያውያን ሴት፣ ወንድ፣ ትልቅ፣ ትንሽ፣ መምህር፣ ተማሪ፣ አርሶ አደር፣ ነጋዴ ሁላችንም ኢትዮጵያውያን በተቀናጀና በተደመረ መንገድ ለምረቃ ያበቃ ነው የጋራ ሙሽራችን ታላቁ የህዳሴ ግድብ የአንድነታችን ገመድ አብሮነታችንን የተሰናሰለና የተዋሃደ የማድረግ ኃይል ያለው የወል እውነታችን ነው። ግድቡ መጠናቀቅ ብስራት ለዘመናት በውሃ ሀብታችን እንዳንጠቀምና እንዳንበለጽግ በታሪካዊ ጠላቶቻችን
የተጣለብንን ቀንበር የሰበረ በአባይና በቀይ ባህር የመጠቀም ታሪካዊና ፍትሃዊ መብታችንን የማስጠበቅ ፖለቲካዊ ብልህነት ያሳየንበት ድርብ ድል ነው። እንደ መንግስት ያደሩ ፕሮጀክቶችን በላቀ ጥራት የመፈጸም አዳዲስ ፕሮጀክቶችን ጀምሮ አቅዶ የመጨረስ ባህል እያደገ በመምጣቱ በህዳሴው ምረቃ ማግስት ሀገራችንን ወደ ተሟላ ተምሳሌታዊ ሀገር የማሳደግ አቅም የመቀየር አቅም ያላቸው የ30 ቢሊዮን ዶላር ፕሮጀክቶች ተበስረዋል። እነዚህ ፕሮጀክቶች ከኒውክሌር ማበልጸጊያ ጀምሮ የጋዝ ፋብሪካን እንዲሁም የነዳጅ ማጣሪያን ዘመናዊ ግብርናን ለማሳለጥ የሚያስችል ግዙፍ የማዳበሪያ ፋብሪካን ጨምሮ ለዜጎች ፍትሃዊነት መረጋገጥ የዜጎችን ሁለንተናዊ መብት የሚያረጋግጡ መኖሪያ ቤትን ጨምሮ የ30 ቢሊዮን ግዙፍ ፕሮጀክቶች ተበስረዋል። እነዚህ ፕሮጀክቶች ወደ ስራ ሲገቡ ከህዳሴው ግድብ እጅግ በላቀ መልኩ ኢትዮጵያን ወደ ቀደመ ታሪኳ ወደ ቀደመ ልዕልናዋ የሚመልሱ እንደምንመልስም የሚያረጋግጡ ፕሮጀክቶች ናቸው። ለዚህ እውን መሆን ሁሉም ኢትዮጵያዊ ትናንት በህዳሴው ግድብ ከመቀነታችን እየፈታን ላረጋገጥነው ልማት ነገም ለዚህ ስኬት የሚሆን ሞራል እና ስቅ እና የአይበገሬነት የእንችላለን መንፈስ የፈጠረ ስለሆነ ሁላችንም እንደምናሳካው አልጠራጠርም። በመጨረሻም ደስታችሁንና ድጋፋችሁን ለመግለጽ እዚህ አደባባይ ላይ የተገኛችሁ ሁላችሁም የሰቆጣ ከተማ ነዋሪዎች በጥቅሉ ምስጋናን እያቀረብኩ በግድቡ ያሳካነው ድል በወደቡም ይደገማል። በድጋሚ እንኳን ደስ አላችሁ። እጅግ አድርጌ አመሰግናለሁ።